ሰላም እንዴት ናችሁ? በዚህ ቪዲዮ የ2015 የሚኒስትሪ ጥያቄዎችን አንድ በአንድ ስቴፕ ባይ ስቴፕ እሰራላችኋለሁ። ለዚህ ዓመት የሚኒስትሪ ተፈታኞች በጣም ስለሚጠቅማቸው ይህንን ቪዲዮ ላይክ አድርጉት እንዲደርሳቸው። ሰብስክራይብ አድርጋችሁ የዚህ ቻናል ቤተሰብ እስካሁን ያልሆናችሁም ሰብስክራይብ አድርጉና ቤተሰብ እንሆን። ወደ ጥያቄዎቹ እንግባ። የመጀመሪያው ጥያቄ እንዲህ ይላል። The number 3 1/5 as a single fraction is equal to ይላል። እንግዲህ የተሰጣችሁ ሚክስድ ነምበር ነው። አስታውሱ ፍራክሽንስ ሶስት አይነት ናቸው። ፕሮፐር ፍራክሽንስ፣ ኢምፕሮፐር ፍራክሽንስ እና ሚክስድ ነምበር። እዚህ ጋር የተሰጣችሁ ሚክስድ ነምበር ነው። ለምን? አንድ ሆል ነምበር አለች 3 ማለት ነች። እንደገና ደግሞ አንድ ፕሮፐር ፍራክሽን አለች 1/5 ማለት ነው። ሁለቱ ስለተቀላቀሉ ሚክስድ ነምበር ይባላል። ስለዚህ አሁን የእናንተ ስራ ሚክስድ ነምበርን ወደ ኢምፕሮፐር ፍራክሽን መለወጥ ነው። እንዴት እንደሚለወጥ አብረን እንየው። ሶሉሽን ኦኬ። ጥያቄው 3 1/5 ነው። ስለዚህ ይሄኛው ሚክስድ ነምበር ወደ ኢምፕሮፐር ፍራክሽን ለመለወጥ የምናደርገው ምን መሰላችሁ? 3 ታይምስ 5 ፕላስ 1 ማድረግ። 3 ታይምስ 5 ፕላስ 1 እናደርጋለን መጀመሪያ። ከዛ ኦቨር እናደርግና ከስር ያለችው 5 አይደለች? 5ን ከስር እንዳለች እንጽፋለን ማለት ነው። ኦኬ። ከዛስ 3 ሲባዛ 5 15 ሲደመር 1 16 ራይት። ስለዚህ 16ን እዚህ ጋር እንጽፋለን። ኦቨር አድርገን ከስር ያለችውን 5 እንዳለች ከስር እንጽፋታለን። ጨርሰናል። 16 አምስተኛ መጣ መልሳችን ማለት ነው። ከአማራጮች ውስጥ 16 አምስተኛን የያዘችው መልስ ኤ ነች። ወደ ሁለተኛው ጥያቄ እንሻገር። ሁለተኛው ጥያቄ ደግሞ እንዲህ ይላል። አብሶሉት ቫልዩ ኦፍ -2/3 ፕላስ 1/3 ኢዝ ኢኳል ቱ ይላል። ኦኬ እንግዲህ የመጀመሪያ ስራችሁ መሆን ያለበት አብሶሉት ቫልዩ ውስጥ የተቀመጠችዋን ቁጥር ከአብሶሉት ቫልዩ ማውጣት ነው። አብሶሉት ቫልዩ ውስጥ ኔጌቲቭ ቁጥሮችም ተቀመጡ ፖዚቲቭ ቁጥሮችም ቢቀመጡ ከአብሶሉት ቫልዩ ውስጥ ሲወጡ ፖዚቲቭ ሆነው ነው የሚወጡት። ምክንያቱም አብሶሉት ቫልዩ ቁጥሮች ከዜሮ ያላቸውን ርቀት የሚያሳይ ነው። ስለዚህ ቁጥሮቹ ምንም እንኳን ኔጌቲቭ ቢሆኑም ፖዚቲቭ ቢሆኑም ከዜሮ ያላቸው ርቀት ግን ፖዚቲቭ ነው ሊሆን የሚችለው። ለምሳሌ በነምበር ላይ ላሳያችሁ። በነምበር ላይ ብናየው በዚህ በኩል -1 -2 እያልን ነው የምንቀጥለው። በዚህ በኩል ደግሞ 1 2 እያልን እንቀጥላለን አይደል? ወደ ቀኝ 1 2 እያልን እንቀጥላለን። ወደ ግራ ደግሞ -1 -2 እያልን እንቀጥላለን። አሁን -2ም ሆነ 2 ከዜሮ ያላቸው ርቀት 2 ነው አይደል? ስለዚህ አብሶሉት ቫልዩ ኦፍ -2 ብትባሉ አብሶሉት ቫልዩ ኦፍ -2 ማለት -2 ከዜሮ ያላት ርቀት ስንት ነው እየተባላችሁ ነው። ስለዚህ -2 ከዜሮ ያላት ርቀት 1 2 2 ነው አይደለ? ስለዚህ 2 ነው። እንደገና አብሶሉት ቫልዩ ኦፍ 2 ብትባሉ 2 ከዜሮ ያላት ርቀት ስንት ነው እየተባላችሁ ነው። ስለዚህ 2 ከዜሮ ያላት ርቀት 1 2 ይሄም 2 ነው። ስለዚህ አብሶሉት ቫልዩ ኦፍ -2 እና አብሶሉት ቫልዩ ኦፍ 2 እኩል ናቸው ማለት ነው። ሁለቱም 2 ናቸው። ከአብሶሉት ቫልዩ ሲወጡ ሁለቱም ዋጋቸው 2 ነው። ስለዚህ አብሶሉት ቫልዩ ውስጥ ያለ የትኛውም ቁጥር ኔጌቲቭም ሆነ ፖዚቲቭ ከአብሶሉት ቫልዩ ሲወጣ ፖዚቲቭ ሆኖ ነው የሚወጣው የሚባልበት መሰረታዊ ምክንያት ያ ነው። ኦኬ ወደ ጥያቄው እንግባ። ጥያቄው አብሶሉት ቫልዩ ኦፍ -2/3 ብሎ ነው የሚጀምረው። ስለዚህ ይችኛዋን -2/3 ከአብሶሉት ቫልዩ ስናወጣት 2/3 ነው የምትሆንልን ማለት ነው። ሶ 2/3 ፕላስ እናደርግና 1/3 አለች። 1/3 እዚህ ጋር እንጽፋለን። ኦኬ ስለዚህ አሁን እነዚህን ሁለት ፍራክሽኖች መደመር ነው የኛ ስራ የሚሆነው ማለት ነው። እንደምታዩት እነዚህ ሁለት ፍራክሽኖች አንድ አይነት ዲኖሚኔተር ነው ያላቸው። የዚህም ፍራክሽን ዲኖሚኔተር 3 ነች፣ የዚህኛውን ፍራክሽን ዲኖሚኔተር 3 ነች። ስለዚህ እንመጣና ከስር 3ን እንጽፋለን። ከዛ ከላይ ደግሞ ሁለቱን መደመር ብቻ 2 እና 1ን መደመር 2 ሲደመር 1 3 ራይት። ስለዚህ በቃ መልሳችሁ 3/3 ሆነ። በሌላ አነጋገር 3 ሲካፈል ለ3 3 ዲቫይድድ ባይ 3 ማለት ነው። 3 ሲካፈል ለ3 ደግሞ 1 ነው። ስለዚህ መልሱ 1 ሆነ ማለት ነው። ኦኬ አንድን የያዘችውን አማራጭ እንፈልግ። ሲ ነች አይደል? ስለዚህ መልሱ ሲ ነው ማለት ነው። ኦኬ ሶስተኛ ጥያቄ ላይ ገብተናል። ጥያቄው እንዲህ ይላል which one of the following is true ይላል። ከዛ ምርጫዎች አሉ 1/2 less than 3/5 less than 7/10 ቢ ደግሞ 1/2 less than 7/10 less than 3/5
ሲ ጋር ስንመጣ ደግሞ 7/10 ሌዛን 3/5 ሌዛን 1/2 ዲ ደግሞ 3/5 ሌዛን 7/10 ሌዛን 1/2 ይላል። እንዲህ አይነት ነገሮች ሲሰጣችሁ ዲኖሚኔተሩን አመሳስሉት። በቃ ቀላሉ ስራ እሱ ነው። ኦኬ ሶሉሽን ለምሳሌ 1/2 ሌዛን 3/5 ሌዛን 7/10 እሱኛውን እንስራው መጀመሪያ። እንደምትመለከቱት እንግዲህ እነዚህ ሶስቱም ፍራክሽኖች የተለያዩ ዲኖሚኔተሮች ነው ያላቸው። ይሄኛው ፍራክሽን ዲኖሚኔተሩ 2 ነው፣ ይሄኛው 5 ነው፣ ይሄኛው ደግሞ 10 ነው። ስለዚህ 2ንና 5ን 10 እናድርጋቸው። ማለት ይሄኛው 1/2 አለ አይደለ? ስለዚህ ዲኖሚኔተሩ 2 አይደል? ዲኖሚኔተሩን 10 እናድርገው። የዚህኛውንም ዲኖሚኔተር ከ5 ወደ 10 እንቀይራት። የዚህኛው ዲኖሚኔተር ደግሞ 10 ስለሆነ እንዳለች እንተዋት ማለት ነው። ስለዚህ አሁን 1/2 አሁን ቱን ወደ 10 ለመቀየር ቱ 10 እንድትሆን የግዴታ በ5 መባዛት አለባት አይደለም እንዴ? ቱን ደግሞ በ5 ካባዛን የግዴታ ዋንንም በ5 ማባዛት አለብን። አትርሱ፣ ፍራክሽን ላይ ኒውመሬተሩን በሆነ ቁጥር ካባዛን ዲኖሚኔተሩንም በራሱ ቁጥር የግዴታ ማባዛት አለብን። ዲኖሚኔተሩን በሆነ ቁጥር ካባዛን ኒውመሬተሩንም በራሱ ቁጥር ግድ ማባዛት አለብን። ስለዚህ አሁን እዚች ጋር 2ን 10 ለማድረግ በ5 ማባዛት ካለብን አንድንም በ5 ማባዛታችንን እንዳንረሳ። ኦኬ እንቀጥል። ስለዚህ አሁን 1 በ5 ስትባዛ 5 ትሆናለች፣ 2 ደግሞ በ5 ስትባዛ 10 ትሆናለች። ስለዚህ 1/2 የነበረውን 5/10 አደረግነው። ኦኬ ከዛ ደግሞ 3/5ንም ደግሞ 5ን 10 እናድርጋት። 3/5 ነበር አይደለ? አሁን 5/10 እንድትሆን በ2 መባዛት አለባት አይደል? 5ን በ2 ካባዛን 3ንም በ2 ግዴታ ማባዛት አለብን። ስለዚህ 3 ሲባዛ በ2 6 ይሆናል። 5 ሲባዛ በ2 ደግሞ 10 ይሆናል። ስለዚህ 5/10 እና 6/10 ሆኑ ማለት ነው። 7/10 እንዳለን እንተወዋለን። ስለዚህ ይህ እንዴት ይገለጻል ማለት ነው? 5/10 ሌዛን 6/10 6/10 ሌዛን 7/10 ሆነ ማለት ነው። አያችሁ መጀመሪያ ላይ 1/2 ሌዛን 3/5 ሌዛን 7/10 ነበር አይደለ? 1/2 ወደ 5/10 ቀየር ነው። 3/5 ወደ 6/10 ቀየር ነው። 7/10 ደግሞ እንዳለ 7/10 ብለን ጻፍ ነው። መለወጥ አይጠበቅበትም። ለምን? ዲኖሚኔተሩ 10 ስለሆነ። ኦኬ ዋንስ ዲኖሚኔተሮቻቸውን ካመሳሰልን በኋላ በቃ ኒውመሬተሮቻቸውን ማወዳደር ብቻ ነው ከኛ የሚጠበቀው። ስናወዳደር 5 ሌዛን 6 ራይት፣ 5 ከ6 ያንሳል። ስለዚህ ትክክል ነው። እንደገና 6ም ደግሞ ከ7 ያንሳል። ስለዚህ ትክክል ነው ማለት ነው። አሁን ይህ ስቴትመንት ይሄኛው 5/10 ሌዛን 6/10 ሌዛን 7/10 ትክክል ነው ማለት ነው። ስለዚህ ኤ ትክክለኛ ስቴትመንት ነው ማለት ነው። መልሳችን እንግዲያውስ ኤ ነው ማለት ነው። ኦኬ አራተኛ ጥያቄ ላይ ደርሰናል። ጥያቄው 3/7 ፕላስ 1/2 ስንት ነው ነው ጥያቄው። ኦኬ ሌትስ ጊቭ a solution to it. Solution okay 3/7 plus 1/2 right? Let's write it again. 3/7 plus 1/2 ናው ይህንን መስራት የምንችልበት በርካታ ዘዴዎች አሉ። ሜትድ 1 ዲኖሚኔተሮቻቸውን ለማመሳሰል እንሞክር። 3/7 የነበረውን በ2 ብናባዛው 3ንም በ2 7ንም በ2 ብናባዛ፣ በሌላ አነጋገር በዚህኛው ፍራክሽን ዲኖሚኔተር በ2 እናባዛለን። 3/7ን በ2 ማባዛት ማለት ነው። ከዛ 1/2ን ደግሞ በ7 እናባዛለን። ኦኬ ከዛ ፕላስ እናደርግና 1/2 ሲባዛ 7 ሲባዛ 7። መርሳት የሌለባችሁ ኒውመሬተሩን በሆነ ቁጥር ካባዛን ዲኖሚኔተሩንም በራሱ ቁጥር ማባዛት አለብን። እሱን ነገር እንዳትረሱ በፍጹም። ኦኬ እንደዚህ እናደርግ። ከዛስ አሁን 3 ታይምስ 2 6 ይሆናል። 6/7 ታይምስ 2 ደግሞ 14 ይሆናል። ከዛ ሲደመር እናደርግና 1 ታይምስ 7 7 ይሆናል። 2 ታይምስ 7 ደግሞ 14 ይሆናል። አሁን ዲኖሚኔተሮቻቸው አንድ አይነት ሆኑልን። ስለዚህ በቃ በጣም ቀላል ይሆናል። 14 ስለሆኑ የሁለቱም ዲኖሚኔተሮች ከስር እንመጣና 14ን እንጽፋለን። ከዛ የላይኞቹን ደግሞ መደመር 6 ሲደመር 7 እናደርጋለን። 6 ሲደመር 7 13 ራይት። ስለዚህ መልሱ 13 14ኛ ይመጣል ማለት ነው። ግን ሌላም ደግሞ አሰራር አለ። ሁለተኛ ሜትድ
3/7 ፕላስ 1/2 ስንባል ጀስት ክሪስ ክሮስ መጠቀም 3ን ከ2 ጋር ማባዛት 3 ሲባዛቱ ስንት ነው? 6 አይደል? 6ን እንመጣና እዚህ ጋር መጻፍ። ቀጥለን ደግሞ 7ን ከ1 ጋር ማባዛት 7 ሲባዛ 1 ስንት ነው? 7 አይደል? ስለዚህ ሲደመር መሀል ላይ ሲደመር አለ ሲደመር 7 እናደርጋለን ማለት ነው። ከዛ ኦቨር እናደርግና ከስር የሚጻፈውን ለማግኘት ደግሞ 7ን ከ2 ጋር ማባዛት ከስር ያሉትን ማባዛት ማለት ነው። 7 ሲባዛ በ2 14 ራይት። ስለዚህ 6 ሲደመር 7 13 ነው። ኦቨር 14ኛ ይመጣል ማለት ነው። ሲምፕል። አይ ቲንክ ሁለተኛው ሜትድ ኢዚ ይመስለኛል። በሁለቱም ግን ሰርተን ያመጣነው ውጤት አንድ አይነት ነው። ይኸው 13 14ኛ 13 14ኛ። ኦኬ። ስለዚህ አሁን 13 14ኛን የያዘችው አማራጭ ማነች? ዲ ራይት። ስለዚህ መልሱ ዲ ነው ማለት ነው። እንቀጥል እስኪ። ኦኬ፣ አምስተኛ ጥያቄ ላይ ደርሰናል። እንዲህ ይላል ጥያቄው the sum of two rational numbers is 3 if one of the numbers is 9/4 then the other number is ይላል። ኦኬ፣ let's give a solution to this question. Solution. ስለዚህ ጥያቄው ምንድን ነው የሚለው the sum of two rational numbers is 3 ነው የሚለው። ሶ ጊቭናችሁ ምንድን ነው? ሁለት ራሽናል ነምበሮች አሉ ነው አይደለ? እነዛ ራሽናል ነምበሮችን ኤክስ እና ዋይ እንበላቸው። አሁን ኤክስ እና ዋይ ሲደመሩ 3 ይሰጣሉ ተብለናል። ስለዚህ ኤክስ ፕላስ ዋይ ኢኳልስ 3 ማለት ነው። ኦኬ፣ ቀጣዩ የተሰጠን መረጃስ ምንድን ነው? ኢፍ ዋን ኦፍ ዘ ነምበርስ ኢዝ 9/4 ዴን ዲ አዘር ነምበር ኢዝ ነው የሚለው። ስለዚህ እንበልና ለምሳሌ ኤክስ ከሁለት አንዱ 9/4 ከሆኑ ሁለተኛው ቁጥር ስንት ነው ነው። ኦኬ፣ ስለዚህ ኤክስ 9/4 ናት ብለን እናስብ። ኤክስ 9/4 ከሆነች ዋይ ስንት ናት ነው ጥያቄው ባጭሩ። ኦኬ፣ ጥሩ። ስለዚህ ኤክስ ፕላስ ዋይ 3 ከሆነ ኤክስ ደግሞ 9/4 ከሆነች 9/4 ፕላስ ዋይ እኩል ነው 3 ማለት ነው። ኦኬ፣ በጣም ጥሩ። ከዛስ ዋይን ለማግኘት ዋይ እኩል ነው 3 ማይነስ እናደርግና ነው አይደለም ወደዚች የምናመጣት ማለት እዚህ ጋር ያለች ፖዚቲቭ ነበረች፣ በዚህ በኩል ካመጣናት ኔጌቲቭ ሆና ነው የምትመጣው። ስለዚህ 3 ማይነስ 9/4 ይሆናል ማለት ነው። ኦኬ፣ በጣም ጥሩ። 3 ማይነስ 9/4ን ስንሰራው ስንት ይመጣልናል? 3 ማይነስ 9/4። አሁን 3ን 3/1 ብለን መጻፍ እንችላለን። ማንኛውም ቁጥር ለምሳሌ 5ን 5/1 ብለን መጻፍ እንችላለን። ምክንያቱም ማንኛውም ቁጥር በአንድ ሲካፈል መልሱ ራሱ ቁጥሩ ነው። ስለዚህ በቁጥሩ ላይ የሚያመጣው ምንም ለውጥ ስለሌለ 5ን 5/1 ብለን መጻፍ እንችላለን። 2ን 2/1 ብለን መጻፍ እንችላለን። መብታችን ነው። ምክንያቱም እንዳልኳችሁ 2ም ሆነ 2/1 ምንም ለውጥ የላቸውም፣ ያው ነው። ኦኬ፣ ነገር ግን ለስሌት እንዲመች ብዬ ነው እኔ ኦቨር1 ያደረግኩት፣ ክሪስ ክሮስ አደርግ እንዲመቸኝ ማለት ነው። ስለዚህ አሁን 3ን ከ4 ጋር አባዛለሁ። 3 ታይምስ 4 ስንት ነው? 12 ራይት። 12ን እዚች ጋር ጽፋለሁ። ከዛ መሀል ላይ ማይነስ አለች አይደለ? ማይነስ አደርጋለሁ። ቀጥዬ ደግሞ 1ን ከ9 ጋር አባዛለሁ። 1 ታይምስ 9 9 ራይት። 9ን መጥቼ እዚች ጋር ጽፋለሁ። ከዛ ኦቨር አድርግና ከታች ያለውን ደግሞ ለመጻፍ 1ን ከ4 ጋር አባዛለሁ። 1 ታይምስ 4 4 ራይት። ሶ 4ን መጥቼ እዚች ጋር ጽፋለሁ። ስለዚህ አሁን 12 ሲቀነስ 9 ስንት ነው? 3 አይደለም? 3 ኦቨር ከዛ 4 ደግሞ እንዳለች ከስር ትጻፋለች። መልሱ 3/4 ይመጣል ማለት ነው። ሶ ከምርጫው ውስጥ 3/4 የያዘው አማራጭ ማን ነው? ኤ ራይት። ስለዚህ መልሱ ኤ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ስድስተኛው ጥያቄ ደግሞ እንዲህ ይላል -3/4 ታይምስ -10/9 ይላል። ኦኬ ናይስ። እችንም እስኪ እንስራት። ሶሉሽን -3/4 ታይምስ -10/9 አይደል ጥያቄው? ኦኬ። ስለዚህ ያው መልቲፕሊኬሽን ስለሆነ ኒውመሬተሩን ከኒውመሬተሩ ጋር ማባዛት፣ ዲኖሚኔተሩን ደግሞ ከዲኖሚኔተሩ ጋር ማባዛት አይደል? ስለዚህ -3 ታይምስ -10 እናደርጋለን። -3 ታይምስ -10 እናደርጋለን። ኦቨር አድርገን 4 ታይምስ 9። በቃ የታችኛውን ከታችኛው የላይኛውን ከላይኛው ማባዛት ብቻ አለቀ። ከዛ ግን አሁን -3 ታይምስ -10 ስለሆነ ሁለት ኔጌቲቭ ቁጥሮች ሲባዙ ፖዚቲቭ ነው የሚሆነው።
ስለዚህ -3 ታይምስ -10 ሲባል መልሱ 30 ነው የሚሆነው ማለት ነው። ፖዚቲቭ 30 ነው የሚሆነው። ነገር ግን እንበልና አንዱ ብቻ ኔጌቲቭ ሆኖ ቢሆን ኖሮ -30 ነበር የሚሆነው። ለምሳሌ አሁን -3 ታይምስ 10 ሆኖ ቢሆን ኖሮ -30 ነበር ውጤቱ። ነገር ግን አሁን እዚህ ጋር ሁለቱም ኔጌቲቭ ቁጥሮች ስለሆኑ ኔጌቲቭ ቁጥሮች ሲባዙ ደግሞ ውጤቱ ፖዚቲቭ ስለሚሆን ነው -3 ታይምስ -10 30 የሚመጣው ማለት ነው። ኦቨር እናደርግና 4 ታይምስ 9 ደግሞ 36 ራይት 36 ይመጣል ማለት ነው። ከዛ ግን አሁን ኢትስ ናት ኢን ሲምፕሊፋይድ ፎርም አይደል? ሶ ዊ ጋት ሬዲዩስ ኢት ቱ ኢትስ ሎወስት ተርምስ። ይህንን ክፍልፋይ በዝቅተኛ ሂሳባዊ ቃል መግለጽ መቻል አለብን። ሲምፕሊፋይ ማድረግ አለብን። እንዴት ካልን ለምሳሌ አሁን 30ንም በ6 ብናካፍል 36ንም ግዴታ በ6 ማካፈል አለብን አይደል? እንዳትረሱ ፍራክሽን ላይ የላይኛውን ቁጥር በሆነ ቁጥር ካካፈልን የታችኛውንም በራሱ ቁጥር ግዴታ ማካፈል አለብን። ልክ ቅድም የላይኛውን ቁጥር በሆነ ቁጥር ካባዛን የታችኛውንም በራሱ ቁጥር ማባዛት አለብን እንዳልኳችሁ ሁሉ ማካፈልም ላይ ያ ይሰራል፣ ግዴታ ነው። ስለዚህ አሁን 30ን በ6 ስናካፍለው ስንት ይመጣል? 5 ይሰጠናል አይደለ? 36ንም ደግሞ በ6 ስናካፍላት 6 ትመጣልናለች። ስለዚህ መልሳችን 5/6 ሆነ ማለት ነው። እንፈልግ እስኪ 5/6ን የያዘ አማራጭ ማን ነው? ቢ ራይት። ሶ መልሱ ቢ ነው ማለት ነው። እንቀጥል እስኪ። ኦኬ 7ኛ ጥያቄ ላይ ደርሰናል። እንዲህ ይላል ጥያቄው ኢፍ ዊ ዲቫይድ 4 1/3 ባይ 1/6 the result is ይላል። ኦኬ በጣም ጥሩ። ይሄኛው ደግሞ የማካፈል ጥያቄ ነው። ፍራክሽንስን ዲቫይድ ማድረግ ማለት ነው። ሶሉሽን ኦኬ የመጀመሪያው ሚክስድ ነምበር ነው። ሚክስድ ነምበሩን ወደ ኢምፕሮፐር ፍራክሽን መለወጥ አለብን። 4 1/3 ዲቫይድድ ባይ 1/6 እንዲህ ነው የተጠየቅነው ባጭሩ። ስለዚህ በመጀመሪያ ደረጃ ይህ ሚክስድ ነምበር ነው። ሚክስድ ነምበርን ወደ ኢምፕሮፐር ፍራክሽን መለወጥ አለብን። እንዴት ነው የምንለውጠው? 4 ታይምስ 3 ፕላስ 1 4 ታይምስ 3 ስንት ነው? 12 ፕላስ 1 13 ራይት። ስለዚህ 13ን ከላይ እንጽፋለን። ኦቨር እናደርግና ከስር ያለችውን 3ን እንዳለች ከስር እንጽፋታለን ማለት ነው። ስለዚህ አሁን ወደ ኢምፕሮፐር ፍራክሽን ለወጥ ነው ይሄኛውን። ዜን ዲቫይድድ ባይ እናደርግና 1/6 ማድረግ። በጣም ጥሩ። ስለዚህ አሁን ዲቪዥን ላይ ልክ አሁን ቅድም ስንነጋገር መልቲፕሊኬሽን ላይ ኒውመሬተሮቹን ማባዛት ከዛ ኦቨር አድርጎ ዲኖሚኔተሮቹን ማባዛት ስላችሁ ነበራል። የላይኛውን ከላይኛው ማባዛት ኦቨር አድርጎ የታችኛውን ከታችኛው ማባዛት ስንል ነበር። ዲቪዥን ላይ ግን አንድ ነገር ብቻ እንለውጣለን። ኒውመሬተሩን ከዲኖሚኔተሩ ጋር ማባዛት 13ን ከ6 ጋር ማባዛት። መጀመሪያ 13 ሲባዛ 6 ስንት ነው? 78 ራይት 78። ከዛ ኦቨር እናደርግና እዚህ ጋር ደግሞ ያለችውን ዲኖሚኔተር ከኒውመሬተሩ ጋር ማባዛት 3 ሲባዛ በ1 ማለት ነው። ስንት ይመጣል? 3 ራይት። ስለዚህ 78 ሲካፈል ለ3 ሆነ ማለት ነው። 78 ሲካፈል ለ3 ደግሞ 26 ይመጣል። ስለዚህ መልሱ 26 ነው ማለት ነው። 26ን የያዘች አማራጭ ቢ ነች። እንቀጥል እስኪ። ኦኬ 8ኛ ጥያቄ ላይ ደርሰናል። 8ኛው ጥያቄ ወርድ ፕሮብሌም ነው። እንዲህ ይላል a bag contained 8.2 kilogram of 3 type fruits, 2.5 kilogram orange, 2.2 kilogram bananas, and the rest is apple. Then the amount of apple is ይላል። ኦኬ ስለዚህ የተሰጠንን እንደዚህ አድርገን እንጻፍ። ሁል ጊዜም ቢሆን ወርድ ፕሮብሌም ስትሰሩ በመጀመሪያ ሪፕሬዘንት ብታደርጉ ጥሩ ነው። ሪፕሬዘንት ብታደርጉ በጣም ጥሩ ነው። ሪፕሬዘንቴሽን ስላችሁ ምን እያልኳችሁ መሰላችሁ? እያንዳንዱ የተሰጣችሁን ነገር በምህፃረ ቃል ገለጹት። በመጀመሪያ ደረጃ የተሰጣችሁ 2.5 ኪሎ ግራም ኦሬንጅ ተብላችኋል አይደለ? ስለዚህ ኦሬንጅን ኦ በሉት። ኦኬ ኦ ብለን ሪፕሬዘንት እናደርገው። ሌላኛው ደግሞ 2.2 ኪሎ ግራም ኦፍ ባናና ተብለናል። ስለዚህ ባናናን ቢ እንበለው። እንቀጥልና ደግሞ ኤንድ ዘ ሬስት ኢዝ አፕል ይለናል። ስለዚህ አፕልም አለ ማለት ነው። ኤ እንለዋለን ማለት ነው። ኦኬ በጣም ጥሩ። ከዚህ በኋላ ኢኩዌሽን እንሰራለን። ኢኩዌሽን ስንሰራ ኦሬንጁ ስንት ነው? ኦሬንጁ 2.5 ኪሎ ግራም ነው። ስለዚህ 2.5 ኪሎ ግራም እንላለን።
ፕላስ እንልና ቀጥሎ ያለው ማን ነው? 2.2 ኪሎ ግራም ባናና ተብለናል። ስለዚህ ቀጥሎ ያለው ደግሞ 2.2 ኪሎ ግራም ባናና ነው። ስለዚህ ኦሬንጁን ከባናና ጋር እየደመርን ነው ማለት ነው። ሌላም መደመር ያለበት አለ። ማን ነው? አፕል ነው አይደለ? የአፕሉ ዋጋ ግን አልተሰጠንም። የምንፈልገውም እሱን ነው። የአፕሉን ክብደት አናውቅም። የምንፈልገው እሱ ነው። ስለዚህ እነዚህ ሶስቱ ሲደመሩ ኦሬንጁ ሲደመር ባናናው ሲደመር አፕሉ ማለት ነው ስንት ይሰጣል ተብለናል? መጀመሪያ ላይ ኤ ባግ ኮንቴንድ 8.2 ኪሎ ግራም ኦፍ 3 ታይፕ ፍሩትስ ስለተባልን አጠቃላይ ክብደቱ ስንት ነው ማለት ነው? 8.2 ኬጂ ነው ማለት ነው። 8.2 ኪሎ ግራም ነው። ስለዚህ አሁን አፕሉን ማግኘት ነው በቃ ከኛ የሚጠበቀው። አፕሉን ለማግኘት 8.2 ሲቀነስ 2.5 ሲቀነስ 2.2 ማድረግ አይደለ? እነዚህን 2.5 እና 2.2ን ወደዛ ማሻገር። እዚህ ጋር ፖዚቲቭ ስለሆኑ ሲሻገሩ ኔጌቲቭ ይሆናሉ። ግልጽ ነው። ከዛ በስተመጨረሻ የአፕሉ ክብደት ስንት ሆኖ እናገኘዋለን? 3.5 ኪሎ ግራም። ይህን ስናቀናንስ አፕሉ 3.5 ኪሎ ግራም ይሆናል ማለት ነው። 3.5 ኪሎ ግራም እንደማያዘችው አማራጭ ሲ ነች። ስለዚህ መልሱ ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ኦኬ 9ኛ ጥያቄ ላይ ደርሰናል። እንዲህ ይላል ጥያቄው which one of the following numbers is a squared number ይላል። ኦኬ ሶሉሽን የተጠየቃችሁት ከነዚህ አራቱ አማራጮች ውስጥ ስኩዌርድ ነምበር የቱ ነው ነው። ስኩዌርድ ነምበር ማለት አንድ ቁጥር ከራሱ ጋር ተባዝቶ የተገኘ ውጤት ማለት ነው። ስለዚህ እስኪ ቼክ እናደርጋቸው። ሁለትን ብናያት ሁለት የትኛውን ቁጥር ከራሱ ጋር ተባዝቶ ሁለትን ሊሰጥ አይችልም። ስለዚህ ሁለት ልትሆን አትችልም ማለት ነው። ኤ አይሆንም ማለት ነው። ቢ ደግሞ አራት ነች አይደለ? የቢ አማራጭ አራት ማለት ሁለት ከራሱ ጋር ተባዝቶ የሚሰጠው ውጤት ነው። ሁለት ሲባዛ ሁለት ነው አይደለ? አራት የሚመጣው። ስለዚህ ስኩዌርድ ነምበር ነው ማለት ነው። ምክንያቱም የሆነ ቁጥር ከራሱ ጋር ተባዝቶ የተገኘ ውጤት ስለሆነ፣ አራት ማለት ሁለት ከራሱ ጋር ተባዝቶ የተገኘ ውጤት ስለሆነ ቢ በትክክል ያስኬዳል ማለት ነው። ስለዚህ መልሱ ቢ ነው ማለት ነው። ግን እስኪ ለመማሪያ ያክል ሌሎቹንም አማራጮች እንመልከታቸው። ሲ 6 ነው ይላል። 6ንም ብናስባት ማንኛውም ቁጥር ከራሱ ጋር ተባዝቶ 6ን ሊሰጥ አይችልም አይደል? ስለዚህ 6 አይሆንም ማለት ነው። የመጨረሻው አማራጭ ዲ 8 ይላል። 8ም የትኛውን ቁጥር ከራሱ ጋር ተባዝቶ 8ን ሊሰጥ አይችልም። ስለዚህ 8ም ትክክለኛ ምርጫ አይደለም ማለት ነው። ለዛ ነው መልሱ ቢ ነው ያልነው። ኦኬ ወደ ቀጣዩ ጥያቄ እንሻገር። ኦኬ 10ኛው ጥያቄ ላይ ደርሰናል። እንዲህ ይላል ጥያቄው The area of a square is 196 centimeter square. What's the length of one side of the square ነው የሚለው። ኦኬ ስኩዌር ማለት ሁሉም ጎኖቹ እኩል የሆኑ ኳድሪላተራል ነው አይደለም? ስኩዌር ማለት እንበልና አሁን የሰራሁት ይሄኛው ኳድሪላተራል ሁሉም ጎኖቹ ሁሉም ሳይዶቹ እኩል ከሆኑ እንበልና ሳይዶቹ ቢ ከሆነ ይሄኛው ቢ ከሆነ ይሄም ቢ ነው ሊሆን የሚችለው። ይሄም ቢ ነው፣ ይሄም ቢ ነው። ስለዚህ የስኩዌር ኤሪያ ኦፍ ስኩዌር እኩል ቢ ስኩዌር ነው ማለት ነው። ኦኬ ኤሪያ ኦፍ ስኩዌር ቢ ስኩዌር ነው። ስለዚህ የተጠየቅነው ቢ ስንት ናት ነው ተብለን የተጠየቅነው። ሶሉሽን ስለዚህ ኤሪያ እኩል ቢ ስኩዌር ከሆነ ቢ ደግሞ ምን ይሆናል? ስኩዌር ሩት ኦፍ ኤ ይሆናል ማለት ነው አይደል? ኦኬ ስለዚህ ኤ ተሰጥቶናል። ስኩዌር ሩት ኦፍ 196 ይሆናል ማለት ነው። ስለዚህ 196 ከስኩዌር ሩት ስትወጣ 14 ነች አይደለ? ስለዚህ ቢ 14 ሴንቲሜትር ነው ማለት ነው። መልሱ ይሄ ነው። 14 ሴንቲሜትርን የያዘችን አማራጭ እስኪ እንፈልግ። ሲ ነች አይደል? ስለዚህ መልሱ ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ።